ደግሞ እግዚአብሔርን ላመሰግነው ፈልገው እግዚአብሔር የሰጠኝ ሰዎች የልቤ አምላክ ተባረክ። ሌላው ደግሞ ፍቅራችሁ ነው። እግዚአብሔር ለእኔ የሰጠኝ በቅርብም በሩቅም ሆናችሁ የወደዳችሁኝ፣ በፍቅራችሁ የተንከባከባችሁኝ፣ የታገሳችሁኝ፣ የማራችሁኝ አም ሶ ግሬትፉል ስለ ፍቅራችሁ። በእውነት እኔ ሁልጊዜ የምለው ነገር አለ። የመጀመሪያውን ዘር እኔ ነኝ የዘራሁት። ይህን እኔ የማገለግለውን ሕዝብ ሳላቀው በፊት ወድጀዋለሁኝ። ጸልዬለት ነው የወጣሁት። እግዚአብሔር በእኔ አልፎ እንዲተጠቅሞ እንዲደርስላቸው ግን የተመለሰልኝ ግን ከዘራሁት በላይ ነው። እጥፍ 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 ሆኖ ነው እና የፍቅራችሁ ውለታ አለብኝ። I appreciate that love. I want to say that how much I appreciate it. I want to tell you that. Thank you ስለዛ ያ ፍቅር ነው እንደዚህ ያቆመኝ። ያ ፍቅር ነው ያበረታኝ። ያ ፍቅር ነው ይህንን ላይፌን እንድወደውና ኤክሳይትመንት የሞላበት ላይፍ እንድኖር ያደረገኝ። ያ ፍቅር ነው የበለጠ እናንተን ለእናንተ የተሻለና ያማረ ነገር እንዳቀር ከእግዚአብሔር ጋር ያጣበቀኝ እና እጅግ እጅግ አድርጌ አመሰግናለሁ። እኔ እንደዚህ ፐብሊክ ላይ መውጣት it's not my comfort zone፣ ግን ይህንን ለመናገር ስል ነው የወጣሁት። I appreciate your love። በጣም እጅግ በጣም ደግሞ ወዳቸዋለሁ። ምንም ማንኛውንም አይነት ያሳያችሁኝን ፍቅር እንደ ቀላል ነገር ወይም ይገባኛል፣ እኔ ሊሊ ነኝ መወደድ ልትወዱኝ ይገባቸዋል በሚል አይነት ተመልክቼዋለሁ። እያንዳንዱን ፍቅር አፕሪሼት አድርጌዋለሁ። አሁንም አደርገዋለሁ እስከ መጨረሻውን ከልቤ አይጠፋም። ቴንክ ዩ ሶ ማች። በውኑ ለእግዚአብሔር የሚሳነው አለ ወይ? የሥጋ ለባሽ አምላክ የሚያቅተው አለ ወይ? ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና፣ ልቤ በእግዚአብሔር ጸና። እንግዲህ በቃል እንዴት መግለጽ እንደምችል ባላውቅም እሞክራለሁ። ይሄ በጣም በጣም ኢምፖርታንት ነገር ስለሆነ አገልግሎት ለእኔ የአገልግሎት ሮል ሞዴል ኢየሱስ ነው። እሱን ነው ያጠናሁት በአገልግሎት ህይወቴ ውስጥ ኢየሱስ እንዴት እንዳገለገለ። አንድ ምሳሌ ብጠቅስ ኢየሱስ ክርስቶስ እዚህ ምድር ላይ እያስተማረ እያለ ያችን የሰማርያዊቷ ሴት ጋራ ቆሞ ሲያወራ በዛን ሰዓት እሱ ወንጌል እየሰበከ ነበረ። ደቀ መዛሙርቱ ምግብ ሊያመጡለት ሄደው ሲመለሱ ከሴት ጋር ሲያወሩ አዩት እና በዛን ሰዓት አንደኛ ከሴት ጋር ማውራት፣ ሁለተኛ ከሰማርያውያን ሰዎች ጋር ሰላም ስላልነበራቸው ከነሱ ህብረት ጋር ግሩፕ ጋር ካልሆኑ ሰዎች ጋር ሲነጋገር አይቶት ገርሟቸው ተደነቁ ይላልና ኢየሱስ ክርስቶስ ግን ስለ ምግቡ ሲጠይቁት ስለሚበላው ምግብ ሊያመጡለት ስለነበር ሄዱት። እኔ የምበላው ሌላ ምግብ አለኝ አላቸው። የመለሰላቸው መልስ ቀጥታ በልባቸው ውስጥ ስላሰቡት ነገር ነው። እነሱ የገረማቸው ያልተለመደ ነገር ወይም ክል አይደለም የሚባል ነገር እያደረገ እንዳለ ነው እነሱ ያዩት። እሱ ግን ወንጌል እየሰበከ ነበር እና ሌላ ምግብ የሚበላው አለው ማለት ነው እንዴ ብለው ሲያስቡ ምን አላቸው? የኔ ፈቃድ የኔ ምግብ የላከኝን ፈቃድ መፈጸም ነው፣ ያንን ስራውን መፈጸም ነው አላቸው። እና የኔ ተወዳጆች እንዴት አላችሁ? ይሄ መልእክት ለብዙዎች እንዲደርስ በደንብ ኮፒ ሊንክ፣ ሼር እና ሪፖስት አድርጉልኝ። ከሰሞኑ የተለያዩ ሚዲያዎች ላይ የፕሮቴስታንቶችን አዳራሽ ያፈረሱ ሰዎች ለህግ እንደቀረቡ ተመለከትኩኝ። እንዲህ አይነቱ ጉዳይ ትክክል ነው ብዬ አላምንም። ነገር ግን እባካችሁ የፕሮቴስታንቶችን አዳራሽ አታፍርሱ። ምክንያቱም በአውሮፓም በሰሜን አሜሪካም በተለያዩ ቦታዎች ላይ ያሉ የእነሱን ጥንታዊ የሆኑ አዳራሾች እየገዛን ያለ ነው። ወደፊትም ደግሞ አማኙ ተመናምኖ መግዛታችን ስለማይቀር እባካችሁን አታፍርሱ። ኦኬ፣ ይህንን ሰነፍ ዲያቆን የተናገረውን ነገር ሰምታችኋል። እንዲህ አይነት ነገር ያው እንደሚያምኑና በእኛ ላይ እንዲደረግ እንደሚፈልጉ ኢስ ኦብቪየስ። ኢንፋክት ፈረሰ የተባለው የፕሮቴስታንት አዳራሽ በእርግጥ ከግለሰቡ ጋር ምንም መሪ የተባለው ግለሰብ ማለት ነው
ማላምንበት ነው። ፕሮቴስታንት ውስጥም ሆኖ ከሚያሰድቡን ኦኬ በራሳቸው መንገድ ከሚሄዱ ግለሰቦች ምናምን መካከል አንዱ ነው። ግን ሲጠራ የጠራው የፕሮቴስታንት ብሎ ነው የጠራውና ፕሮቴስታንት ሲባል እኔንም ይመለከታል። ቀደምት አብያተ ክርስቲያናት ላይም እንደዚሁ ሀፕን ቢያደርግ ኢትዮጵያ ደረጃ ላይ ያሉ ማለት ነው። መልሱ ይሄ ነው። የዚህ ዲያቆን ምላሽ ይሄ ነው። ትክክል ነው ብዬ ባላምንም አታፍርሱ፣ እኛ እንገዛዋለን ወደፊት የሚል ነው። ስለዚህ በመፍረሱ ብዙም እንትን አይለውም፣ ቢቀመጥ ደግሞ ይጠቅመዋል አይነት ነገር ነው። ማስተላለፍ የፈለግኩት ሀሳብ በእርግጠኝነት የብዙዎቻችሁ ኦርቶዶክሳውያን ሀሳብ ሊሆንም ላይሆንም ይችላል። ምንም እርግጠኛ ሆነን መናገር አንችልም። ነገር ግን ነው የሚል አይነት እሳቤ እንዲኖረኝ የሚያደርገው እዚጋ እንደምትመለከቱት የዚህን ያክል ሰው ቪዲዮውን ላይክ አድርጎታል፣ ፌቨራይት አድርጎታል፣ ኮፒሊንክ አድርጉ ባለው መጠን ደግሞ ኮፒሊንክ ተደርጎለታል። ደን የዚህኛው ዲያቆን ብቻ ሀሳብ እንዳልሆነ ደግሞ የምታውቁት ከኛ ጋር በአንድም በሌላም ውይይት የሚያደርግ ዲቤት የሚገባ አንድ ዲያቆን ደግሞ እዚህ ጋር እንደምትመለከቱት ደግሞ አሪፍ ሀሳብ ነው ብሎ ሲያበረታታው እንመለከታለን። ስለዚህ በዲያቆናት ደረጃ የፕሮቴስታንት አብያተ ክርስቲያናት ቢቃጠሉ ቢፈርሱ ጉዳያቸው አይደለም። ለኔው ቤተሰብ ለኔው ወንድም እህቶች ነው ማስተላልፈው ይሄንን። እኔም በግል እንደምታውቁት እቺ ቤተክርስቲያን ስትነካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ማይኖሪቲ በሆኑበት አካባቢ ላይ ሲበደሉ ዜጎቻቸው ምዕመናኖቻቸው ሲገደሉ ሲፈናቀሉ ንዋየ ቅድሳቶቻቸው ሲቃጠሉ ቤተክርስቲያኖቻቸው ሲነዱ ታቁኛላችሁ። ኦልዌይስ እንደውም እነዚህ ዲያቆናት አንዳች ትንፍሽ ሳይሉ ቀድመን ፊት ለፊት ላይ የምንቃወም የምናወግዝ እንደሆነ ይታወቃል። ዛሬ በዲያቆናቶቻቸው በኩል የተላለፈልን መልእክት ደግሞ የልግጫና የሹፈት ሆኗል ማለት ነው። ስለዚህ የኔ ወንድም እህቶች፣ በእኔ ፋሚሊ ውስጥ ያላችሁ ፕሮቴስታንት የሆናችሁ ከዚህ በኋላ በዚች ቤተክርስቲያን ውስጥ አንዳች እንደዚህ አይነት ነገር ቤተክርስቲያን ፈረሰ፣ ተቃጠለ፣ ተፈናቀሉ ቢባል ክፉ አንመኝላቸውም። በሱ ሎጂክ መሰረት ነው የምንሄደው። ዝም በማለት እናሳልፋለን ማለት ነው። ኦኬ ሜቢ የፈረሰበት ቦታ ላይ በሱ ሎጂክ እንሂድና እኛው እንገዛውና ደግሞ እዛ ቦታ ላይ አዳራሽ እንሰራበታለን ማለት ነው። ትክክል። ይቃጠል፣ ይንደድ፣ ይፍረስ። ኦኬ እንኳን ፈረሰ፣ እንኳን ተቃጠለ፣ እንኳን ተፈናቀሉ አንልም። የዲያቆን ፈለገ ሎጂክ ነው። የዲያቆን ናታኒም ያጸደቀው ኮሜንት ላይ ያጸደቀው ሀሳብ ነው። አንልም እንደዛ ወተን ሴሌብሬት አናረግም። ምናልባት አሹን ጠራርገን አዳራሽ እንሰራበታለን። ስለዚህ ወንድምቶች ምን ታደርጋላችሁ? ዝም በማለት ከዚህ በኋላ እናሳልፋለን ማለት ነው። ሌሎች ኦርቶዶክሳውያን የሆናችሁ ወንድም እህቶቼ መሬት ላይ የምንገናኝ የምንተዋወቅ የእናንተው ዲያቆናት በእኛ ቤተ እምነት ላይ ያላቸው አቋም ይህ ስለሆነ ፌር የሆነ አቋም ደግሞ ብናስተላልፍ ከእናንተ ጋር ፐርሰናሊ ከእናንተ ጋር የሚኖረን ዲያሎግ ይነካል ማለት አይደለም ማለት ነው። ኦኬ we play the same logic ማለት ነው። ስለዚህ ከዚህ በኋላ ምንም አይነት ነገር ሀፕን ቢያደርግ አላየንም፣ አልሰማንም፣ አንናገርም።